ታቦቷን ከታች ጣዖቱን ከላይ አድርገው ቢሄዱ በእውነት ታቦተ ጽዮን የዳጎንን እጁን እግሩን ወገቡን ቆራርጣ ትብ ያደረገችው ክብር ይግባት ታቦተ ጽዮን ትብ ያደረገችው ጽዮን ታቦተ ጽዮን ድንግል ማርያም ላሞች ከጥጆቻቸው ይልቅ አንቺን እንደወደዱ ወድጄሻለሁና ፈጽመሽ ውደጅኝ አለ። ድንግል ማርያም ትውደደን፣ በእውነት ታፍቅረን፣ እኛም እንወዳታለን። አማናዊት ታቦት ድንግል ማርያም ከልጇ ከክርስቶስ ጋር ቤታችን ስትገባ በእውነት ሕይወታችን በበረከት ይመላል። ግን አልቀረም። በዳዊት ልጅ በሰሎሞን ዘመን ደግሞ ታቦተ ጽዮን በንግሥተ ሳባ አማካይነት እሷ በወለደችው በቀዳማዊ ምኒልክ በኩል ወደ ሀገራችን ወደ ኢትዮጵያ ገባች። ደስ ይበላችሁ። ታቦተ ጽዮን ገባች። አምላክን የተሸከመ ማኅፀኗ ወርቅ ነው። አምላክን የሳሙ ከናፍሮቿ ወርቆች ናቸው። አምላክን የዳሰሱ እጆቿ ያጠቡ ጡቶቿ ሁሉ ወርቆች ናቸው። ድንግል ማርያም ወርቃችን ናት። ወመኑ ዘይደምር ታቦተ እግዚአብሔር ውስተ ቤተ ጣዖት፣ የእግዚአብሔርን ታቦት በጣዖት ቤት የሚያኖር ማን ነው? ሁለተኛ ቆሮንቶስ መልእክት ምዕራፍ 6 ቁጥር 16። የዛሬው በዓል ታላቅ በዓል ነው። ምስጢሩ ደግሞ እጅግ የሚገርም በዓል ነው። የእግዚአብሔር ታቦት ይታሰባል። በእውነት ታቦተ ሕጉ ወይም ታቦተ ጽዮንን ከማንሳታችን አስቀድሞ እግዚአብሔር የታቦትን ምስጢር የገለጠው በኢየሩሳሌም ሰማያዊት ነው። ቤተ ክርስቲያን ትትሜሰል በጽርሐ አርያም ዘላይሉ እንዳለ እግዚአብሔር በዕለተ እሑድ ሰባቱን ሰማያት ከፈጠረ በኋላ በሰማይ ላይ ታላላቅ ሥርዓትን ሠራ። በተለይ ጽርሐ አርያም የተባለችውን ሰማይ ፈጥሮ በብርሃን አድምቆ አራት ነገሮችን አደረገ። አንደኛ መንበረ ብርሃን፣ የብርሃን መንበር በላይዋ እንዲቀመጥ አደረገ። በራእይ 8 ላይ መሠዊያ ይለዋል። ሁለተኛ በሥላሴ ጸዳል የምታበራ ታቦት ዘዶር የተባለች የብርሃን ታቦት በዛች ውስጥ እንድትቀመጥ አደረገ። ሶስተኛ ይህንን የሚጋርድ 7 የእሳት መጋረጃ በኢየሩሳሌም ሰማያዊት ላይ አስቀመጠ። አራተኛ አራቱን ጸወርተ መንበር በዙሪያው አሰለፈ። ዛሬም እንደ ጽርሐ አርያም ቤተ ክርስቲያን አለችን። እንደ መንበረ ብርሃን መንበሩ አለ። እንደ ታቦተ ብርሃን ታቦቱ አለ። እንደ መንጦላዕተ ብርሃን መጋረጃው አለ። በእውነት ቤተ ክርስቲያን ኢየሩሳሌም ሰማያዊት ናት። ታቦት ዘዶርን አኖረ። የእናቱ የድንግል ማርያም ምሳሌ አደረጋት። በኢየሩሳሌም ሰማያዊትም አስቀመጣት። በኋለኛው ዘመን ማደሪያው ታቦቱ የምትሆን ቅድስት ድንግል ማርያም በኢየሩሳሌም ትኖራለችና የእሷ ምሳሌ ልትሆን በሰማያዊት ኢየሩሳሌም ታቦት ዘዶርን አስቀመጠ። በኋላም በነ ባስልኤል በነ ኤልያብ አድሮ የእናቱ ምሳሌ የምትሆነውን የቃል ኪዳን ታቦት እንዲያዘጋጁ አደረገ። ሸምሸር ሰጢን ከሚባል ከማይነቅዝ እንጨት ቀርጻችሁ አብጁ፣ ታቦቷንም በውስጥም በውጪ በወርቅ ለብጧት አለ። ያቺ በወርቅ የተለበጠች ታቦት በንጽሕና በቅድስና በዘላለማዊ ድንግልና ያጌጠችው ድንግል ማርያም ነበረች። በረከቷ ይደርብን። 4 ቀለበት ነበራት። በእውነት እመቤታችን በርዕይ በማየት በሰሚ በመስማት በገሲስ በመዳሰስ በአጼኖ በማሽተት ኃጢአት የሌለባት በድንጋሌ ሥጋ በድንጋሌ ነፍስ የጸናሽ ንድ ክብርት ናትና በእውነት ታቦተ ጽዮን ምሳሌዋ ነበረች። የዛሬውን በዓል ስንመለከት በእውነት እግዚአብሔር አምላክ እቺ ታቦት በደብተራ ኦሪት ውስጥ ተቀምጣ ሥርዓተ አምልኮ ሲፈጸም እግዚአብሔር ደግሞ በደመናው አምድ እየወረደ እስራኤልን ይባርክ ነበረ። ከነ ሙሴ ተያይዞ እስከነ ዘመነ ኤሊ ደረሰ። ኤሊ ቢባል ሊቀ ካህን በነበረበት ሰዓት ክህነትንም ምስፍናንም አንድ አድርጎ ይዞ ሲመራ አፍኒንና ፊንሐስ የሚባሉ 2 ልጆች ነበሩት። በክህነት አገልግሎት ያገለግሉ ነበረ። መጽሐፍ ቅዱስ ግን ምን ይላል? በእግዚአብሔር ፊት የተናቁ ምናምንቴዎች ነበሩ ይላል። የቃል ኪዳኑ ታቦትን ያገለግላሉ። እግዚአብሔር በረድኤት የሚገለጥባትን የቃል ኪዳን ታቦትን ያገለግላሉ። ግን የፈጠራቸውን እግዚአብሔርን የማያውቁ ምናምንቴዎች ነበሩ ይላል። ምናምንቴ ከመባል እግዚአብሔር ይሰውራል። 3 ታላላቅ ኃጢአቶችን በእግዚአብሔር ፊት ይፈጽሙ ነበረ። አንደኛው ኃጢአታቸው እነ ሙሴና አሮን በቀዳማይ ሰዓተ ሌሊት በርታ በቀዳማይ ሰዓተ ሌሊት የምትጠፋ
በእውነት ብርሃን በታቦተ ጽዮን ዙሪያ ትበራ ነበር። ሌሊቱን ሁሉ ብርሃን ሲበራ ቢያድር ምን ይሰራል ብለው አጠፉ። የእግዚአብሔርን ክብር ለማጥፋት እንደመሞከር ነው። አይሆንም እንጂ። ሁለተኛ ደግሞ ከመስዋዕቱ ያልተፈቀደውን ሁሉ በግድ አስገድደው መብላት ጀመሩ። ይሄ ሲገርመን ሶስተኛ ወሰማ ኤሊ እንዘ ይሰክቡ ደቂቁ ምስለ አንስቲያ እስራኤል ይላል። ዝሙት መፈጸም ጀመሩ በታቦተ ጽዮን ዙሪያ። እግዚአብሔር አዘነባቸው። በዚህ ምክንያት የእግዚአብሔር ረድኤት ከእስራኤል ልትለይ ተቃረበች። አባታቸው ኤሊም ይህን እየሰማ ከእግዚአብሔር ፍቅር ይልቅ የልጆቹ ፍቅር በልጦበት ከሹመታቸው ልሻራቸው ከማዕረጋቸው ላዋርዳቸው ሳይ እንቢክሙ ደቂቄ እንቢክሙ አኮ ሰናይ ዘሰምብክሙ ምሰማባችሁ መልካም አይደለም፣ ኧረ ተው ብቻ ማለት ጀመረ። በዚህም እግዚአብሔር አዘነበት። ታቦተ ጽዮን ልትማረክ እስራኤልም ሊቀጡ ፍርዳቸው ደረሰ። የግፉ ጽዋ መላ። እግዚአብሔር አምላክ ሊቀጣቸው ወዶ ፍልስጤማውያንን አነሳስቶ ወደ እስራኤል አመጣ። ያን ጊዜ ኃይል አለን እኛ ጀግኖች ነን ብለው ዘመቱ። ነገር ግን የእግዚአብሔር ኃይል ተለይቷቸዋልና 4000 ሰው እንደ ቅጠር ጦር ሜዳው ላይ ረገፈ። ደነገጡ። እንዴ እኛ እኮ ነገደ ይሁዳ ነን፣ ኃይል ተሰጥቶናል፣ ለምንድነው ድል የተነሳ ነው ሲሉ፣ እንዴ ድልማ እኮ መነሳታችን እነ ሙሴ እነ ኢያሱ በእውነት ታቦተ ጽዮንን ይዘው ቢዘምቱ ነው። እኛም ታቦቷን ይዘን ብንዘምት ድል እንነሳለን ብለው ያላከበሯትን ታቦተ ጽዮን ይዘው መውጣት ጀመሩ። የእግዚአብሔር ዓላማ ይደንቃል። ታቦተ ጽዮን ስትወጣ አፍኒን ይወጣል፣ ፊንሐስ ይወጣል። በዚያው እዛው ጦር ሜዳው ላይ ሊሞቱ እግዚአብሔር ወስኗልና ታቦተ ጽዮን ወጣች። በእስራኤል ቦታም እልልታ ተሰማ። ፍልስጤማውያን ደነገጡ። ድል የነሳ ነው እኛ እልል የሚሉት እነዚህ ለምንድን ነው አሉ። እንዴ እነዚህማ እኮ ታቦተ ጽዮንን ይዘው ዘምተዋል አሉ። ፍልስጤማውያን ተጨነቁ፣ አለቀሱ። ወዮታ አለብን፣ አሁን ልንጠፋ ነው። አሁን ድል ነስተን በኋላ ድል መነሳት የወንድ ተግባር አይደለምና እንዝመት አሉ። አፍኒንና ፊንሐስ ታቦተ ጽዮንን አጅበው ሄዱ ነበረ። ወዲያው ኃይል ለፍልስጤማውያን ወርዶ 30,000 እስራኤላውያን እንደ ቅጠል ሲረግፉ አፍኒንና ፊንሐስ በናቋት በታቦተ ጽዮን ፊት ደማቸው ፈሰሰ። ታቦተ ጽዮንም ተማርካ መጣች። አንዱ ብንያማዊ ልብሱን ቀዶ እየሮጠ ወደ እስራኤል ተመለሰ። ከተማ ሁሉ ተንጫጫ። የታቦተ ጽዮን መማረክ የእግዚአብሔር በረድኤት ከነሱ መለየት ደርሷልና ከተማው ተሸበረ። ኤሊ ደብተራ ኦሪት ደጃፍ ቁጭ ብሎ ወሬ ይጠብቅ ነበረ። የታቦተ ጽዮን ነገር እንደምን ነው ብሎ ጠየቀ። አፍኒን ፊንሐስ ሞቱ፣ ታቦተ ጽዮንም ተማረከች ሲሉ ደንግጦ ወድቆ የ90 ዓመት ሽማግሌ ኤሊም ሞተ። እግዚአብሔር ቀጣው ማለት ነው። ያን ጊዜ የፊንሐስ ሚስት ምጥ ላይ ነበረች፣ የዛ የክፉ ካህን ሚስት። ያን ጊዜ ምጥ ይዟት ተጨንቃ አማቷ ኤሊ አረፈ፣ ባሏ ፊንሐስ ሞተ። በዛ ላይ ምጥ ላይ ነበረች፣ ልጅ ወለደች። ልጁን ምን አለችው? ኢካቦድ አለችው። ምን ማለት ነው? የእግዚአብሔር ታቦት ከእስራኤል ተማርካለችና ክብር ከእስራኤል ለቀቀ። ክብር ከማን ለቀቀ? ከማን ለቀቀ? ከእስራኤል ለቀቀ። ታቦተ ጽዮን ግን ሁሌም ታቦተ ጽዮን ናት። እነሱ በኃጢአታቸው ምንም ብትለያቸው ወደ ፍልስጤም ሀገር ተማርካ በሄደችበት ጊዜ ፍልስጤማውያን በትዕቢትና በመናቅ በእውነት በዛሬው ዕለት ዳጎንን ከላይ ታቦተ ጽዮንን ከታች አድርገው ቢሄዱ ታላቁ አባት ቅዱስ ጳውሎስ ወመኑ ዘይደምር ታቦተ እግዚአብሔር ውስተ ቤተ ጣዖት፣ የእግዚአብሔርን ታቦት በጣዖት ቤት የሚያኖረው ማን ነው? ብርሃን ከጨለማ ጋር ያለው ኅብረት እንዴት ነው ብለው እንደተናገረ ታቦተ ጽዮን ዳጎንን ቀጥቅጣ ጥላ ከላይ ሆና ተገኘች። ክብር ለታቦተ ጽዮን። በእውነት ቀጥቅጣ ጥላው በነጋው ቢመጡ ተደፍቶ አገኙት። አሁንም ደግሞ እንደገና ታቦቷን ከታች ጣዖቱን ከላይ አድርገው ቢሄዱ በእውነት ታቦተ ጽዮን የዳጎንን እጁን እግሩን ወገቡን ቆራርጣ ትቢ ያደረገችው። ክብር ይግባት ታቦተ ጽዮን ትቢ ያደረገችው። ታላቁ ሊቅ አባት የሰቆቃወ ድንግል ደራሲ ምን ይላል? ታቦተ አምላክ እስራኤል ጽዮን ማርያም ዘነገደት ምድረ ኢሎፍሊ ወቀጥቀጠቶ ለዳጎን ነፍሳተ ብዙሃን ማይጎሊ።
የእስራኤል አምላክ የቃል ኪዳን ታቦት ወደ ፍልስጤም ሀገር የተማረከችው ጣዖት በእውነት ብዙዎችን ያሳሳተ ዳጎንን ቀጥቅጣ ጣለችው። አመነገደት ቁስቋመ በኃይለ ወልዳ ካሃሊ ወድቁ አማልክተ ግብፅ መናብርተ ሰይጣን ሀባሊ ወተሃፍሩ ኩሎሙ ዘቦሙ አስጋሊ። በእውነት ኦርቶዶክሳውያን ያቺ ታቦተ ጽዮን ጽላቱ የተቀመጠባት ታቦተ ጽዮን ወደ ፍልስጤም ሄዳ ዳጎንን ቀጥቅጣ እንደ ጣለች ወላዲተ አምላክ ድንግል ማርያምም የሕይወት ቃል ክርስቶስን የተሸከመች ድንግል ማርያምም ወደ ምድረ ግብፅ በተሰደደች ጊዜ ጣዖታቱ ረግፈው ወደቁ። ደስ ይበላችሁ፣ ተበታተኑ። ድንግል ማርያም ዛሬም ዳጎን የተባለ ዘረኝነትን፣ ዳጎን የተባለ ክፉ መንፈስን ከሀገራችን ቀጥቅጣ ታርቅልን። በእውነት ትቢያ ታደርግልን። አመስግኗት ድንግል ማርያምን። አዎ ወዲያው የእግዚአብሔር መቅሰፍት በፍልስጤማውያን ላይ በረታ፣ ክንዱ በረታ። በእባጭ ተመቱ፣ ተቀሰፉ። ምድራቸው ውስጥ አይጥ መጣ። መቅሰፍት መጣ ማለት ነው፣ እንደ ቫይረስ በሉት። አይጡ ምድራቸውን አጠፋው። በእባጭ ተመቱ፣ ብዙዎች ሞቱ፣ ደነገጡ። ከተማው ተሸበረ። አረ ምን እናድርግ? በእግዚአብሔር የቃል ኪዳን ታቦት ላይ የድፍረት ኃጢአት ሰርተናል፣ ስለዚህ ወደ ሀገሯ ትመለስልን አንፈልግም ብለው የታቦተ ጽዮን ክብር በፍልስጤማውያን ተመሰከረ። ክብር ይግባት ታቦተ ጽዮን። ግን አሉ ፈቃዷ መሆኗን ለማወቅ አሉ፣ በደንብ አድምጡ። ፈቃዷ ለመሆኗን ለማወቅ ሁለት የሚያጠቡ ላሞች እንምረጥ አሉ። ላሞች ጥጆቻቸውን ይወዳሉ። ጥጆቻቸውን ብለው ከቀሩ ታቦተ ጽዮን እዚህ ትቀራለች። ጥጆቻቸውን ጥለው ይዘዋት ከሄዱ መሄድ ፈቃዷ ነው ብለው አዲስ ሰረገላ አድርገው እጅ መንሻ ስጦታ አድርገው ታቦተ ጽዮንን አድርገው በሰረገላው ጭነው ያልተጠመዱ ቀንበር ያልወደቀባቸውን ላሞች ሁለት አስይዘው ታቦተ ጽዮንን በላያቸው ላይ አኑረው ጸጥ አሉ። ላሞቹ ያችን የቃል ኪዳን ታቦት ይዘው ግራ ቀኝ ሳይሉ ልጆቻቸውን ሳይናፍቁ ይዘዋት በፍቅር ወደፊት ገሰገሱ። ኦርቶዶክሳውያን ገሰገሱ። ማርያም ጽዮን ታቦተ ቃለ ጽድቅ መንፈቀ እስራ የ20 እኩሌታ 10 ቃላት የተጻፈብሽ ጽዮን ማርያም፣ ጽዮን ታቦተ ጽዮን ድንግል ማርያም ላሞች ከጥጆቻቸው ይልቅ አንቺን እንደወደዱ ወድጄሻለሁና ፈጽመሽ ውደጅኝ አለ። ድንግል ማርያም ትውደደን፣ በእውነት ታፍቅረን፣ እኛም እንወዳታለን። ዮሐንስ ፍቁረ እግዚእ እንደተረከባት እኛም ተረክበናታል። ምሳሌዋን ይዘው ላሞቹ በፍቅር ገሰገሱ። እኛ ደግሞ አማናዊት ጽዮን ድንግል ማርያምን በልቡናችን ይዘን እንገሰግሳለን። ድንግል ማርያም ከፊት ቀድማ ከኋላ ተከትላ በግራ በቀኝ ሆና ጽላሎተ ረድኤቷን በላያችን እንደ ጥላ ድንግል ማርያም መከራውን ሁሉ ታሻግረናለች። ደስ ይበላችሁ፣ ታሻግረናለች። ገሰገሱ። ወዲያው በእውነት ወደ ኢያሱ እርሻ በደረሱ ጊዜ ላሞቹን አውርደው ሰዋ እንጨቱን አቃጥለው በታቦተ ጽዮን ፊት መስዋዕት አድርገው አቀረቡ። ሊቃውንት አባቶቻችን ሲያመሰጥሩ ላሞቹ የሰማዕታት አምሳል ናቸው። በታቦቷ ፍቅር በጽላቱ ፍቅር እንደገሰገሱ በኋላም እንደተሰዉ ሰማዕታትም በእውነተኛው ቃል በክርስቶስ ፍቅር በአማናዊ ታቦት በድንግል ማርያም ፍቅር ገስግሰው እስከ ሞት ድረስ ይደርሳሉ በማለት አመስጥረዋል። በኋላም እግዚአብሔር አምላክ አሁንም ክብሩ ከእስራኤል ርቋል። ክብር ከእስራኤል ለቀቀ። ሳኦል የተባለ ያልተፈቀደለት ንጉሥ እስራኤልን ይመራ ስለነበረ ታቦቷ ልትገባ በሱ ዘመን ፈቃዷ አልነበረም። ታቦቷ በሳኦል ዘመን ልትገባ ፈቃዷ ስላልነበረ በቤተ አሚናዳብ 20 ዓመት ከቆየች በኋላ በእውነት እንደ ልቤ የተባለ ዳዊት ነገሰ። በዳዊት ዘመን የእግዚአብሔር የቃል ኪዳን ታቦት ተመለሰች። ደስ ይበላቸው ኦርቶዶክስ ተመለሰች። በከበሮ በጸናጽል በበገና እግዚአብሔርን እያመሰገኑ ወደ ዳዊት ከተማ በምትመጣበት ሰዓት ዖዛ የተባለ ሰው በድፍረት ይላል ሁለተኛ ሳሙኤል ምዕራፍ 6 አንቆ በድፍረት ታቦቷን ሲነካ ተቀስፎ ወደቀ። ያን ጊዜ ዳዊት ደነገጠ። የእግዚአብሔር ኃይል እንዳለባት ተረዳ። አሁን ምስጢሩን ልነግራችሁ ነው። ረቂቅ ምስጢር ልነግራችሁ ስለሆነ በደንብ አድምጡኝ። ዳዊት ምን አለ ይላል? የእግዚአብሔር ታቦት ወደ እኔ ትመጣ ዘንድ
እኔ ምንድን ነኝ? ልብ አድርጉ። ወደ ዳዊት ከተማ ወደ ይሁዳ ከተማ ታቦቷ ስትመጣ ነው የእግዚአብሔር ታቦት ወደ እኔ ትመጣ ዘንድ እኔ ምንድን ነኝ አለ። ታቦቷ የማን ምሳሌ ናት? የድንግል ማርያም ምሳሌ ናት። በተመሳሳይ መልኩ ድንግል ማርያም አማናዊት ታቦት ወደ ኤልሳቤጥ ቤት በሄደች ጊዜ ኤልሳቤጥም እንደ ዳዊት ምን አለች? የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ አለች። አያችሁ፣ ምሳሌውን አስቀድሞ በዳዊት ነው ያደረገው። የቃል ኪዳኑ ታቦት የእግዚአብሔር ታቦት ወደ እኔ ይመጣ ዘንድ እኔ ምንድን ነኝ እንዳለ ኤልሳቤጥም የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ አለች። ወዲያው ይላል የእግዚአብሔር ታቦት በአቢዳራ ቤት 3 ወር ተቀመጠ ይላል። ስንት ወር ተቀመጠ? ድንግል ማርያምም በኤልሳቤጥ ቤት ስንት ወር ተቀመጠች? 3 ወራት ተቀመጠች። ምሳሌዋን አስቀድሞ በታቦተ ጽዮን አደረገ፣ ኋላም በድንግል ማርያም ደመደመው። ክብር ምስጋና ለአምላካችን ይሁንና 3 ወር ተቀመጠች። የእግዚአብሔር ታቦት በአቢዳራ ቤት ብትገባ ቤቱ ሁሉ ተባረከ ይላል። አማናዊት ታቦት ድንግል ማርያም ከልጇ ከክርስቶስ ጋር ቤታችን ስትገባ በእውነት ሕይወታችን በበረከት ይመላል። በቃና ዘገሊላ ከአካላዊ ቃል ከልጇ ጋር አማናዊት ታቦት ብትገኝ ውሃው ወደ ወይን ተለወጠ። ኦርቶዶክሳውያን ዛሬ ሕይወታችን ባዶ ጓን ሆኗል። ሀገራችን ጣዕም አታለች፣ ወይን አታለች። ድንግል ማርያም በእውነት ከልጇ ከኢየሱስ ክርስቶስ ጋር ወደ ሀገራችን ትግባለን። በእውነት በረከቷ ያን ጊዜ ጥላዋ ሲገባ በረከትን እናገኛለን። በእውነት ያቺ ቃል ኪዳን ታቦት ስትገባ ዳዊት በፊቷ ዘመረ፣ ካባው እስኪወልቅ ድረስ በእልልታ በታቦተ ጽዮን ፊት በእልልታና በዝማሬ እግዚአብሔርን አመሰገነ። እኛም እናመሰግናለን። ነው እናመሰግናለን። አመሰገነ። ይሄ ለጊዜው ተደርጓል። ይሄ ምሳሌነቱ ምንድን ነው? ንጉሥ በታቦት ፊት ሲዘምር ታይቶ አይታወቅም። ይታወቃል? አይታወቅም አለ ያዕቆብ ዘስሩግ። በተመሳሳይ መልኩ ድንግል ማርያምም ወደ ኤልሳቤጥ ቤት በሄደች ጊዜ ማን ዘለለ? ዮሐንስ ዘለለ። ዳዊት አለ በታቦተ ጽዮን ፊት እንደዘለለ ታላቁ አባት ዮሐንስ መጥምቅም አንፈራጸ ጓል በውስተ ከርሳ ደስ ብሎት ዘለለ። ደስ ይበላችሁ። የእመቤታችን ነገር ያዘልላል። ሜልኮል አየችው፣ ናቀችው። እንዴት ለታቦተ ጽዮን ይዘምራል ብላ የሳኦል ልጅ ስትንቀው እግዚአብሔር ማኅፀኗን ዘጋ። የወለደት ሜልኮል እስከ አመ ሞተት መካን አደረጋት። ዛሬም አማናዊ ጽዮን ድንግል ማርያምን የሚንቁ ሁሉ ከጸጋ የመከኑ ናቸው። ረድኤተ እግዚአብሔር አያድርባቸውም። እግዚአብሔር ይሰውራል። እስከ መነነቶ ሜልኮል ቅድመ ታቦተ ከመ ዘፈነ ንጉሠ እስራኤል ኪያኪ ዘጸግየ ስነ። አንቺን ያበበ አንቺን የወለደ ዳዊት በታቦተ ጽዮን ፊት በዘመረ ጊዜ አለ ሊቁ እኮ ነው። አዎ ምንድነው? ሜልኮል ናቀችው። እኔም አለ በአንቺ ፊት እዘምራለሁ። እመቤቴ ምስጋናሽን የሚንቅ ሰው በመላእክትና በሰው አንደበት የተናቀ ይሁን ይላል። ማን ነው? እግዚአብሔር ይጥለዋል ማለት ነው። እግዚአብሔር ታዲያ እስራኤልን በእውነት እስራኤልን በረድኤት ተለይቶ ኋላም በዳዊት ዘመን ተመለሰች ታቦተ ጽዮን። ግን አልቀረም። በዳዊት ልጅ በሰሎሞን ዘመን ደግሞ ታቦተ ጽዮን በንግሥተ ሳባ አማካይነት እሷ በወለደችው በቀዳማዊ ምኒልክ በኩል ወደ ሀገራችን ወደ ኢትዮጵያ ገባች። ደስ ይበላችሁ። ታቦተ ጽዮን ገባች። እንዴት አይነት የተባረከ ነገር ነው! ምሳሌዋ ገባች። የድንግል ማርያም ምሳሌ የዛሬ 3000 ዓመት ስትገባ የዛሬ 2000 ዘመን ደግሞ አማናዊት ጽዮን ድንግል ማርያም ልጇ ኢየሱስ ክርስቶስን አዝላ በስደቷ ወራት ኢትዮጵያ ገባች። ደስ ሲል ኢትዮጵያ ገባች። መላውን ኢትዮጵያ ዞረች። እግዚአብሔርም ኢትዮጵያውያን አስራት ይሁኖሽ ብሎ ልጅ ወዳጇ ሰጥቷታል። ደስ ይበላቸው። የድንግል ማርያም ልጆች ነን። ግን እመቤታችን እንደዚሁ በደብተራ ኦሪት ውስጥ ተቀምጣ ታቦተ ጽዮን አልቀረችም። በዛሬው ዕለት በ330 ዓመተ ምህረት አብርሃና አጽብሃ የተባሉ ደጋግ ኢትዮጵያውያን ነገሥታት የዛሬ 1700 ዘመን በወርቅ በዕንቁ አድርገው ቤተ ክርስቲያኗን ሰሩላት። ደስ ይበላችሁ። የመጀመሪያዋ ቤተ ክርስቲያን አብርሃና አጽብሃ 12 አድርገው
12 ክፍል ሰርተው ስንት ክፍል አድርጓቸው? 12 አድርገው መቅደስ ቅዱስ ቅኔ ማህሌት ያለው 12 አምደ ወርቅ አድርገው በወርቅ በዕንቁ በ330 ዓመተ ምህረት ላይ የመጀመሪያዋ ቤተ ክርስቲያን ተሰርታ አባ ሰላማ ከሳቴ ብርሃን ህዳር 20 በዛሬው ዕለት ቅዳሴ ቤቱን አከበረ። ደስ ሲል ይጸጋ ቤት በረከት እግዚአብሔር ሀገራችን እንዴት ይወዳታል። በወርቅ ነው የሰሯት የእመቤታችንን መቅደስ በዕንቁ ነው የሰሯት። ድንግል ማርያም እኮ ወርቅ ናት። እውነት አሰት ወርቅ ናት አይደል እንዴ? የወርቅ መቅረዝን ተመለከተ። ዙሪያዋን መብራት አላት። ግን የሚገርመው ሁለመናዋ ወርቅ ነው አለ። ሁለንተሃ ወርቅ አለ። እውነተኛውን ብርሃን የተሸከመች አማናዊት መቅረዝ የዘካርያስ መቅረዝ ድንግል ማርያም ሁለመናዋ ወርቅ ነው። ሃይማኖቷ ወርቅ ነው። ንጽሕናዋ ወርቅ ነው። ቅድስናዋ ወርቅ ነው። ዘላለማዊ ድንግልናዋ ወርቅ ነው። አምላክን የተሸከመ ማኅፀኗ ወርቅ ነው። አምላክን የሳሙ ከናፍሮቿ ወርቆች ናቸው። አምላክን የዳሰሱ እጆቿ ያጠቡ ጡቶቿ ሁሉ ወርቆች ናቸው። ድንግል ማርያም ወርቃችን ናት። ወርቃችን ናት። ሁለንተሃ ወርቅ በወርቅ ሰሯት፣ በዕንቁም ሸለሟት። ወዲት ጉዲት ናት በኋላ ያቃጠለችው። መቼም ክፉ ነገር አይጠፋም። ተመልከቱ። በዕንቁ ሰሯት። ድንግል ማርያም ዕንቁ ናት። ማርያም እሰተሃቱም ተካት ውስተ ከርሱ ለአዳም ከመባህሪ ጻዕዳ። ማርያምስ ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች ብሎ ያሬድ ማሕሌታይ እንደተናገረ በዕንቁ አስጊጠው ህዳር 21 ቅዳሴ ቤቷ ተከበረ። የመጀመሪያዋ ቤተ ክርስቲያን በፊልጵስዩስ በድንግል ማርያም ስም እንደተመሰረተች ሀገራችን ኢትዮጵያ የመጀመሪያዋ ቤተ ክርስቲያን በድንግል ማርያም ስም በዛሬው ዕለት ቅዳሴ ቤቷ ተከበረ። ደስ ይበላቸው ኦርቶዶክሳውያን። በኋላማ የተነሱ ነገስታት የመጀመሪያዋ ቤተ ክርስቲያን በድንግል ማርያም ስም ስለሆነ ነገስታቱ መጀመሪያ የሚሰሩት የእመቤታችንን ቤተ ክርስቲያን ነው። ለምሳሌ በአፄ ገብረ መስቀል ዘመነ መንግስት አቡነ አረጋዊ እነ ቅዱስ ያሬድ በነበሩበት ሰዓት ደብረ ዳሞ ላይ አፄ ገብረ መስቀል ለመጀመሪያ ጊዜ ያሰሩት የማንም ቤተ ክርስቲያን ነው? የድንግል ማርያምን ቤተ ክርስቲያን። ቅዱስ ያሬድ አብሯቸው ወጥቶ አቤት የህንፃው አሰራር አለ። ኦድክዋ ዞርኳት ያማረ ኪነ ህንፃዋን ተመለከትኩ ብሎ ያሬድ ማሕሌታይ በድንግል ማርያም መቅደስ ፊት ዘመረ። ደስ ይበላችሁ። ሁሉም ቤታችንን ነው የሚሰሩት። አሻግረን ደግሞ ወደ ዛጉዌ ሥርወ መንግሥት ስንመጣ ታላቁ ንጉሥ ቅዱስ ላሊበላን እናገኘዋለን። እነዛን ውቅር አብያተ ክርስቲያናትን ፈልፍሎ ሲሰራ ያማረሽ መቅደስ አድርጎ የሰራው ቤተ ማርያምን ነው። አቤት እመቤታችን እንዴት ይወዷት ነበረ! ነገስታቱ እንዴት ይወዷት ነበረ! እንዲህ አድርገው ቤተ ክርስቲያንን ሀገርን ጠብቀው እዚህ ድረስ አድርሰዋል አባቶቻችን። በረከታቸው ይደርብን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር በእውነት ጨለማውን በብርሃን መከራውን በደስታ መለወጥ ይችላልና ከርሞ በሰላም በጤና ሁላችንን የሚያድርሰን። ወስብሐት ለእግዚአብሔር።